ሰላም ተማሪዎች እንደምን ቆያችሁ? ዛሬም እንግዲህ እንደተለመደው በሌላ ፕሮግራም ነው የተገናኘነው ማለት ነው። እንግዲህ ፕሮግራማችን ወይም ደግሞ ርዕሳችን ከዚህ በፊቱ እንደቀጠለ ነው ማለት ነው። መስመራዊ ያለ እኩልነት አረፍተ ነገሮችን እንዴት አድርጋችሁ መፍታት እንደምትችሉ ዛሬ እንመለከታለን ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ እንደነዚህ ያለ ይዘት ያለው ትምህርት ለምትማሩ ተማሪዎች ካላችሁ እንዲሁም ደግሞ ልጆቻችሁን የምታስጠኑ ወላጆች ካላችሁ ማለት ነው ይህን ቪዲዮ በትዕግስት እስከ መጨረሻው ድረስ እዩት፣ እናንተም ሞክሩት። እንግዲህ መስመራዊ ያለ እኩልነት አረፍተ ነገር ማለት ምን ማለት ነው የሚለውን እናወራለን መጀመሪያ፣ ከዛ ጥያቄውን እንሰራለን ማለት ነው። መስመራዊ ያለ እኩልነት አረፍተ ነገር ወይም ደግሞ ሊኒየር ኢኒኳሊቲ ማለት ምን ማለት ነው? እዚህ ጋር የምትመለከታቸው እነዚህ ሁለቱም አልጀብራዊ መግለጫዎች ማለትም 0.5 ሲቀነስ 0.3 እና 0.2ን በይበልጣል ወይም በእነዚህ ምልክት የምናያይዛቸው ከሆነ ሁለት አልጀብራዊ መግለጫዎች ማለት ነው። በእነዚህ ምልክት የምናያይዛቸው ከሆነ ማለት ነው እንደነዚህ ያሉ አረፍተ ነገሮች መስመራዊ ያለ እኩልነት አረፍተ ነገር ብለን እንጠራቸዋለን ማለት ነው። እንግዲያውስ መስመራዊ ያለ እኩልነት ከተሰጣችሁ ተማሪዎች የምትጠየቁ ጥያቄ አንድና አንድ ነገር ነው። ለዚህ መስመራዊ ያለ እኩልነት አረፍተ ነገር የመፍትሄ ስብስቡ ፈልጉ ወይም ደግሞ አገኙ ልትባሉ ትችላላችሁ ማለት በተለያየ መልኩ ማለት። ስለዚህ እንደነዚያም ጥያቄዎችን ሲመጡ እንዴት አድርጋችሁ መስራት እንደምትችሉ በደንብ አድርጌ ላሳያችሁ። ለቤቱ አዲስ ከሆናችሁ እንደተለመደ ሰብስክራይብ አድርጉ። ጥያቄያችሁ የሚለው 0.5 ወ ማለት እንግዲህ የማይታወቅ ቁጥር ነው። ስለዚህ ተለዋዋጭ ነው ማለት ነው። ሲቀነስ 0.3 ይበልጣል ወይም እኩል ይሆናል ከ0.2። እንግዲህ አሁን ምን ማድረግ አለባችሁ የሚለውን ላሳያችሁ። ከፈለጋችሁ ሁለት አይነት መንገዶችን መጠቀም ትችላላችሁ ተማሪዎች ማለት ነው። ምን ታደርጋላችሁ? እነዚህ ያሉ አስሪዎች ቁጥሮች 0.5 አስሪዎች ናቸው። 0.3ም እንዲሁም ደግሞ 0.2ም አስሪዎች ቁጥሮች ናቸው። ከፈለጋችሁ እነዚህን አስሪዎች ቁጥሮችን ወደ ክፍልፋይ ቀይሯቸው። ካልሆነም ደግሞ መጀመሪያ እዚህ ጋር ያለችዋን 0.3 ወደዚህ አምጥታችሁ ከደመራችሁት በኋላ ከዛ በኋላ ወደ ክፍልፋይ መቀየር ትችላላችሁ። ስለዚህ ያንዳንዱ በደንብ አድርጌ ላሳያችሁ ማለት ነው። በጣም ቀላል ነገር ነው። 0.5 ይበልጣል ወይም እኩል ይሆናል። እዚች ጋር የምትመለከቷት ይሄኛውን 0.3 የሚለውን አስሪዎች ቁጥር ኔጌቲቭ ስለሆነ ወደዚህ በምናመጣበት ሰዓት ወይም ደግሞ ትራንስፎርሜሽን ሩል የሚለውን ህግ በምንጠቀምበት ሰዓት ኔጌቲቭ የነበረው ፖዚቲቭ ይሆናል ማለት ነው። ስለዚህ ተመሳሳይ ቁሞችን ምን ማድረግ መሰብሰብ የመጀመሪያ ስራችን የሚሆነው ሰው እዚህ ጋር አምጥተን መደመር ነው የሚሆነው ማለት ነው። ስለዚህ 0.2 ሲደመር 0.3 ስለዚህ 0.3 ማለት ይችኛው ቁጥር ነች። እዚህ ጋር አምጥተን መደመር እንደማለት ነው። ለምንድን ነው መደመር ያደረጋችሁት ካላችሁ ያው ቅድም ነግሬያችኋለሁ። ምክንያቱም እዚህ ጋር ያለች ኔጌቲቭ ነበረ፣ ወደዚህ ስናመጣው ፖዚቲቭ ነው የሚሆነው ማለት ነው። ለዚህም ደግሞ ምክንያት የሆነው እዚህ ጋር ያለውን ያለ እኩልነት ምልክት አልፈን ወይም ደግሞ ትራንስፎርሜሽን ሩል በምንጠቀምበት ሰዓት እንደዚህ ነገሮችን ይፈጸማሉ። ምናልባት ልጆች ክላስ ውስጥ ተማሪዎች መምህሮቻችሁን ሊያስረዷችሁ ወይም ሊያስተምራችሁ ይችላሉ ብዬ ተስፋ አደርጋለሁ። ስለዚህ 0.5 ይበልጣል ወይም እኩል ሊሆን የሚችለው ከማን ጋር ነው ማለት ነው? ከ0.5 ምክንያቱም 0.2 ሲደመር 0.3 ማለት ምን ማለት ነው? 0.2 ሲደመር 0.3 እንደነዚህ ያሉ ቁጥሮችን ቁልቁል ደምሯቸው 5 ነጥብ ከዛ በኋላ 0 እስከ 0.5። ስለዚህ እዚህ ከደረሳችሁ በኋላ ምን ማድረግ ትችላላችሁ የሚለው እንግዲህ በሁለት አይነት መንገድ ማስላት እንደምትችሉ ቅድም ነገራችሁ ነበረ። ከፈለጋችሁ ምን ማድረግ ትችላላችሁ? እዚሁ እንዳለ ማለት ነው። ስራ ሳታበዙ ይሄኛው ለ0.5 አካፍሉት፣ ይሄኛው ለ0.5 አካፍሉት። ምክንያቱም እዚህ ጋር ያለችዋን መጣኝ ቁጥሯ 0.5 ስለሆነ ማለት ነው። ካልሆነም ደግሞ 0.5ን ወደ ክፍልፋይ መቀየር ትችላላችሁ። ስለዚህ 5 ሲካፈል ለ10 እኩል ይሆናል ነው ይበልጣል ወይም እኩል ይሆናል 5 ሳይሆን 5/10 ብለን እንደዚህ እናስቀምጣለን ማለት ነው። ስለዚህ እዚህ ከደረሳችሁ በኋላ ምን ታደርጋላችሁ ማለት ነው? ይበልጣል ወይም እኩል ይሆናል
በዚህ ግልባጭ ታባዛላችሁ። 5/10 የሚለውን 5/10 ሲባዛ በ10 5ኛ እናባዛዋለን። ያ ማለት ክሮስ መጠቀም ወይም ደግሞ ክሮስ ፕሮዳክት መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ጋር ምናልባት ግራ እንዳይገባችሁ እዚህ ጋር ያደረኩት ነገር ምንድን ነው የሚለው 5/10 የሚለውን መጣኙ ይሄኛውን ትገለብጡትና ይሄኛውም ቁጥር በ10 5ኛ አባዙት፣ ይሄኛውም በ10 5ኛ ስታባዙት እዚህ ጋር ያለውን 50ኛ ይመጣል ማለት ነው። ያ ማለት ምን ማለት ነው? ይሄኛውን 5/10 ሲባዛ በ10 5ኛ ይበልጣል ወይም እኩልናል 5/10 ሲባዛ በ10 ስንተኛ ማለት ነው? 5ኛ። እዚህ ጋር ያሉቻል ቁጥር እንደማለት ነው። እንግዲህ እዚህ ጋር ሲደርሱ እቺን 10 በዚህ ጋር ስናጣፋለን፣ እቺን 5 በዚህ 5 እናጣፋለን። ማን ሆነ ማለት ነው? 5 ስንተኛ? 10ኛ ሲባዛ በ10 5ኛ። ስለዚህ የወ ዋጋዎች የሚበልጠው ወይም እኩል የሚሆነው 5ን በ5 አጣፉ፣ ይሄን በዚህ አጣፉ። ያ ማለት አንድ ቁጥር ማለት። ስለዚህ የወ ዋጋ ወን ተክተው ሊገቡ የሚችሉ ቁጥሮች ማለት ነው አንድ ቁጥርና ከአንድ ቁጥር በላይ ናቸው ማለት ነው። ስለዚህ የመፍትሄ ስብስብ በምታስቀምጡበት ሰዓት ተማሪዎች እንዳትሳሳቱ ጥንቃቄ ማድረግ አለባችሁ። የመፍትሄ ስብስቦቻችሁን መፍትሄ ስብስብ እኩል ይሆናል አንድ ቁጥርና ከዛ በላይ ስለተባልኩኝ አንድ ቁጥር ትገባለች ማለት ነው። ሁለት መግባት ይችላል ማለት ነው። ስለዚህ እነዚህን ቁጥሮችን ስለማንደርስባቸው ምን እናደርጋለን? ዶት እናደርግና እንዘጋዋለን ማለት ነው። ስለዚህ አንድ ቁጥር፣ ሁለት ቁጥር፣ ሶስት ቁጥር፣ አራት ቁጥር፣ 5 6 7 8 9 እስከ እልቆቢስ ወይም ደግሞ ኢንፋይናይት ናቸው እነዚህ ቁጥሮች ማለት ነው። ምን ማለት መሰላችሁ ተማሪዎች? በወ ቦታ እዚህ ጋር በወ ቦታ ላይ አንድ ቁጥር ብታስገቡ እና እዚህ ጋር ማለት በወ ቦታ አንድ ቁጥር ብታስገቡ ከሱ ላይ 0.5 0.3 ብትቀንሱ ከማን ሊበልጥ ይችላል? ከ0.2 ይበልጣል ማለት ነው። ስለዚህ እነዚህ ቁጥሮች ማለት ምን ማለት ነው? አረፍተ ነገሮቻችሁን እውነት ሊያደርጉላችሁ የሚችሉ ቁጥሮች የመፍትሄ ስብስብ ብለን እንጠራቸዋለን ማለት ነው። እንግዲህ ተማሪዎች ይህንን ቪዲዮ እስከ መጨረሻው ድረስ ያያችሁ ተማሪዎች ካላችሁ እንዲሁም ደግሞ ወላጆች ካላችሁ በቅድሚያ እጅግ አድርገን የምናመሰግናችሁ። አሁን ይህን ጥያቄ እናንተን ካያችሁ በኋላ ምን ያህል እንደተረዳችሁ ለማወቅ በኮሜንት መልሳችሁ እንድታስቀምጡልኝ፣ እኔ ደግሞ ጥያቄ ልስጣችሁ፣ እናንተ ደግሞ ኮሜንት ላይ መልሱን አስቀምጡ። እኛ ደግሞ የማየት እድሉ ይኖረናል ወይም ደግሞ የእናንተ ጥያቄ እናያለን ማለት ነው። ስለዚህ ጥያቄያችን የሚሆነው ልክ በዚህ ምሳሌ መሰረት 0.3 ወ ያንሳል ወይም እኩልናል ከ0.8 0.3 ወ ያንሳል ወይም እኩልናል 0.8። ስለዚህ የወ ዋጋ ወክሎ ሊገቡ የሚችሉ የመፍትሄ ስብስቦችን እንድታስቀምጡልን ተስፋ አደርጋለሁ። በቀጣይ ላይ ቪዲዮችን እንገናኛለን። በያላችሁበት መልካም ጊዜ እመኝላችኋለሁ። ላይክ አድርጉ ቪዲዮን፣ እንዲሁም ደግሞ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ይመቻችሁ ብያችኋለሁ። ቻው።